ወደሷ የተጠጋውን ሁሉ ታቃጥላለች፣ ታቀልጣለች። ማንም ወደሷ ሊጠጋ አይችልም። የእግዚአብሔር መልአክ ግን እምብርቷ ውስጥ ቆመ። ቅዱስ ገብርኤል ሆስፒታል ከአቅማችን በላይ ነው አሏት። ይሄ ልጅ ቶሎ ካልደረስሽለት ይሞታል። ኢጢ አይምሮ ውስጥ በቅሏል። ሊፈነዳ ትንሽ ቀናት ነው የቀሩት። ከፈነዳ በህይወት መኖር አይችልም። እቺ እህት ምን አለች? ድንግል ማርያም እያለች ታናሹን ወንድሜን ሞትማ አይነጥቀውም። እዛው በጸሎት እዛው በልመና ወንድሜን መልስልኝ፣ ድንግል ማርያም ወንድሜን መልሽልኝ፣ አስጨናቂ ነገር ነው የሰማሁት፣ አስፈሪ ነገር ነው የሰማሁት እያለች እያለቀሰች ከረመች። መጀመሪያ ተመርምሮ የነበረበት ሆስፒታል ሄደ። ዶክተሩ ደነገጠ። ይሄንን እኔ ነኝ የሰጠሁሽ? አዎ። እጢ ሊፈነዳ ነው ብዬ የሰጠሁሽ? አዎ። አርገሽ የት ሆስፒታል? ምን አይነት ተአምረኛ ነው! አሁን እጢ የሚባል የለም። ለዘላለም የተጠበቀላቸው ውሃ የሌላቸው ምንጮች፣ በነፋስ የተነዱ ደመናዎች፣ ስልጣን ያላቸውን በሰማይ ሲሳደቡ የማይንቀጠቀጡ ደፋሮች እያለ የሚገልጣቸው የዘመናችን ሰዎች መጫወቻ እንዳትሆኑ፣ እንዳትታለሉ ይላል ቅዱስ ጳውሎስ። ተጠንቀቁ። አንዳንዶች ከክርስቶስ የተለየ ትምህርት እያመጡ ብዙዎችን ሃይማኖት ያስክዳሉ። ምን ያስክዳሉ? ሃይማኖት ያስክዳሉ። መሠዊያውን ይዛ ለተገኘች ለአንድ ደቂቃ ያህል እስኪ እልል እያልን እናጨብጭብላት። አንድ ጊዜ አይገለጥም። ይሄ ምስጢር አይታወቅም። ይሄ ምስጢር ክህደት ውስጥ ነው የምትገቡ። እግዚአብሔር የነካው ሰው፣ መንፈስ ቅዱስ ቀኝት ውስጥ የገባ ሰው ይገባዋል። ድንግል ማርያም ከዘፍጥረት እስከ ራእይ እንዳለች ወርቅ የተሰራች ቅጠል አምጣ ከዚህ በመቀጠል የምንሄደው ወደ ዛሬው ትምህርተ ወንጌል ነው። እስከ ዛሬ በፕሮጀክተር በስልጠና መልክ ነው የቆየነው። ዛሬ ደግሞ የምንማረው ትምህርተ ወንጌል ነው። ታላቅ ዕለት ነው ዛሬ። እመቤታችን እናታችን ቅድስት ድንግል ማርያም የተጸነሰችበት በዓለ ጽንሰቷ የሚከበርበት ነው። የአጋዕዝተ ዓለም የቅድስት ሥላሴ ደግሞ ወርሃዊ በዓላቸው ነው። በርካታ በዓላት ስለሆነ ያሉት በእውነት በዚህ ቀንና በዚህ ሰዓት ደግሞ ለነፍሳችን እረፍት የምናደርግበትን የእግዚአብሔርን ቃል የምንማማርበት ቀን ነውና ወንጌል እንማራለን። አሁንም ከኋላ የቆማችሁ ወደዚህ ጋር ነው። እዚህ ፊት ለፊትም የተወሰነ ወንበር ስላለ ወደዚህ ወደፊት እንድትመጡ አሳስባለሁ። የዛሬው መምህራችን መምህር መስፍን ሰሎሞን ናቸው። 7 ቁጥር መጽሐፍ፣ የወርቅ ዘንግ መጽሐፍ የተሰኙ መጽሐፍትን ለቤተክርስቲያን ያበረከቱ በርካታ ስራ የሚሰሩ መምህራችን ናቸው። እሳቸው ያስተምሩናል። ሁላችሁም ከተቀመጣችሁበት እንዳትነሱ። ወደ መምህራችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔርን አንድ ነገር ለመንኩት፣
አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ስፍራ የተሰበሰባችሁ የእግዚአብሔር ቤተሰቦች እንደምን አመሻችሁ? እንደምን አመሻችሁ? እንደምን አመሻችሁ? አሜን። ምስጋና የባህሪ ገንዘቡ የሆነ ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ፣ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ያለ ድካም የፈጠረ የቸርነቱ ባህር ጥልቀቱ የማይለካ እንደ መለኮቱ አምላክ እንደ ቸርነቱ አባት የሆነው ልዑል እግዚአብሔር ይህን ቀን ባርኮ ቀድሶ ስለሰጠን ክብር ምስጋና ይድረሰው። ሕትምት በድንግልና ስርኩት በቅድስና ፀሐይ ጽድቅ ኢየሱስ ክርስቶስን የወለደችልን የአብ ቃል ማደሪያ የእናታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከሁላችን ጋር ይሁን። እግዚአብሔርን አንድ ነገር ለመንኩት። እስኪ ሁላችሁም አንድ ላይ ትሉታላችሁ። እግዚአብሔርን አንድ ነገር ለመንኩት። እንግዲህ ይህንን ቃል በመዝሙረ ዳዊት ምዕራፍ 27 ቁጥር 4 ላይ ተጠቅሶ የምናገኘው ነው። ቃሉን የተናገረው የእግዚአብሔርን ሐሳብ ዕድሜ ዘመኑን አገልግሎ አለፈ ተብሎ የተነገረለት ቅዱስ ዳዊት ነው። ዳዊት ሁሉ ነገር የሞላለት ነው። ዳዊት ንጉሥ ነው። ዳዊት በምድራዊ ጸጋም የተትረፈረፈ ነገር ያለው ነው። ዳዊት ሀገረ እስራኤልን ለ40 ዓመት በሰላም በእረፍት የገዛ ንጉሥ ነው። በሕዝብ የተወደደ ዝናው የናኘ ንጉሥ ነው ዳዊት። ምን ቸግሮት ነው ታዲያ እግዚአብሔርን ምን አለ? እስኪ በሉት። አንድ ነገር ለመንኩት። ምንድነው የለመነው? ምንድነው የቸገረው ዳዊት? ይሄ ሁሉ የተሟላለት ታላቅ ሰው ምን ቸገረው? ምን ቸግሮት ነው? ምንድነው የፈለገው ዳዊት? ምንድነው የህይወት ዘመኑ መሻት? ይህንን ነገር ስንመለከት ዘመንን ደግሞ እናይበታለን። በዚሁ ክፍል ላይ ከፍ ብለን ስናነበው በምን አይነት ዘመን ነው ዳዊት እንዲህ አይነት ልመና ያቀረበው? በምን አይነት ዘመን? አንድ ነገር ብቻ ነው የምፈልገው፣ እሷንም እሻታለሁ፣ አጥብቄ እፈልጋታለሁ። ዘመኑን አይቶ መርምሮ ነው ይሄን ያለው። ምን አይነት ዘመን ነበር ዳዊት ይሄንን ልመና በለመነበት? እስኪ ትንሽ እንየው። በእርግጥ ይሄ ለሰው ልጅ ሁሉ የእድሜ ልክ ልመና ነው። ሰው አምላኩን የሚያመልክ ከሆነ፣ ሰው እግዚአብሔርን የሚወድ ከሆነ፣ ሰው ለእግዚአብሔር መገዛት ከፈለገ የእድሜ ልክ ልመና ነው ዳዊት የለመነው። በምን አይነት ዘመን? ያ ዘመን አስጨናቂ ዘመን ነው። የሰው ልጅ ረፍት ያጣበት የጭንቅ ዘመን፣ የሚያስጨንቅ ዘመን፣ ክፉ ዘመን፣ ጭካኔ የበዛበት ዘመን አይነት ዘመን ነው ዳዊት ይህንን የለመነበት ዘመን። ልክ አሁን እኛ እንደቆምንበት ያለ ዘመን። አልጨነቃችሁም? እውነት አእምሮ ያለው ሰው በዚህ ዘመን አይጨነቅም? በየቀኑ የሚያስጨንቁ ነገሮች ወደ ህይወታችን አይመጡም?
አእምሮአችን እረፍት አላጣም? ጨንቆናል በጣም። ክፉ ዘመን ላይ ነው የቆምነው። ጭካኔ የሞላበት ዘመን ላይ ነው የቆምነው። ፈርሃ እግዚአብሔር የጠፋበት ዘመን ላይ ነው የቆምነው። ሀገር የተጨነቀችበት ዘመን ላይ ነው የቆምነው። ያቺ ቅድስቲቱ ሀገር የክርስቲያን ደሴት ኢትዮጵያ ጥቁር የለበሰችበት ዘመን፣ ያለ እረፍት የምታለቅስበት ዘመን፣ እሱ ዘመን ላይ ነው አሁን እኛ የቆምነው። ዳዊት እንደሱ አይነት ዘመን ነበረ ያጋጠመው። በዚህ ዘመን ውስጥ ሆኖ ግን እግዚአብሔርን አንድ ነገር ለመንኩት። ምን ይላል? እድሜ ዘመኔን ደስ የሚያሰኘውን ነገር እያየው እኖር ዘንድ፣ አንተን የሚያስደስተውን እያየው እኖር ዘንድ እድሜ ዘመኔን በአንተ ቤት እኖር ዘንድ አለ። የኔ ልመና፣ የኔ ጸሎት፣ የእድሜ ልክ ልመናዬ በአንተ ቤት ውስጥ ዘመኔን እድሜ ልኬን መኖር ነው። ይሄ ነው የኔ ልመና አምላኬ ወዳጄ አለው። እጅግ ታላቅ ጸሎት ነው። እጅግ ታላቅ ጸሎት ነው። እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ ከእግዚአብሔር ቤት የወጡ ብዙዎች አሉ። በሚሊዮን የሚቆጠሩ ሰዎች ከእግዚአብሔር ቤት ወጥተዋል፣ ርቀዋል። የዳዊትን ጸሎት ያልጸለዩ፣ የመላእክት ጥበቃ የራቃቸው፣ ነገረ ተዋህዶ ያልገባቸው በጣም ብዙ ሰዎች ከእግዚአብሔር ቤት ወጥተዋል። ከእግዚአብሔር ቤት ስንወጣ ደግሞ በረዶ ነው ውጩ፣ እሳት ነው ውጩ፣ ሐዘን ነው ውጩ። እንዲሁ ስንመለከተው ግን ደስታ ያለው ይመስላል። ስጋን ያስደስታል፣ ያዘልላል። ውጩ ግን በረዶ የሚዘንብበት ነው። በዚህ ትምህርት ውስጥ በዚህ ቃል ውስጥ ሶስት ነገሮችን አውጥተን ማየት እንችላለን። ለምንድን ነው ዳዊት እድሜ ዘመኔን በእግዚአብሔር ቤት መኖር የኔ ጸሎት ነው ያለው? ለምንድን ነው? አንደኛ ሰው በእግዚአብሔር ቤት ሲኖር ደስ ይለዋል። ምን ይለዋል? ሰው በእግዚአብሔር ቤት ሲኖር ምን ይለዋል? እስኪ ድገሙት፣ እስኪ ድገሙት፣ እስኪ ድገሙት። ደስታ ትፈልጋላችሁ? ጨንቆናል ብለናል አይደል? የጭንቅ ዘመን ነው ብለናል። አስፈሪ ዘመን ነው ብለናል። ያዘንበት ዘመን ነው ብለናል። የማይመች ዘመን ነው ብለናል። ኑሮ በየሰዓቱ እየጨመረ አስጨንቆናል። መውጣት መግባት ብርቅ ሆኖብናል። አስጨናቂ ዘመን ነው። አዎ፣ በዚህ ዘመን እንዴት ነው ደስታ ታዲያ የሚገኘው? እንዴት ነው ልንደሰት የምንችለው? ዳዊት መለሰልን። በየት ስትኖሩ? እስኪ በሉት። በእግዚአብሔር ቤት ስትኖሩ ደስታን ታገኛላችሁ። አዎ፣ ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሆኖ በተዋህዶ ከብሮ ቤዛ የሆነው መድኃኔ ዓለም ኢየሱስ ክርስቶስ በዘመነ ሐዲስ ያስተምር በነበረበት ዘመን በማቴዎስ ወንጌል ላይ ደጋግሞ የሚናገረው ነገር ነበረ። ምን እያለ? አትጨነቁ፣ አትጨነቁ፣ አትጨነቁ። 7 ጊዜ በአንድ ቦታ ላይ አትጨነቁ፣ አትጨነቁ፣ አትጨነቁ ይላል። ሰው ያለ ጭንቀት መኖር ይችላል? ለምንድን ነው ክርስቶስ አትጨነቁ ያለው? ጭንቅ
ሊይዛችሁ አይገባም። በጭንቀት አትማረኩ። ኃያል ነኝ እኔ አለ። ንጉሥ ነኝ እኔ፣ መድኃኒት ነኝ እኔ፣ ቤዛ ነኝ እኔ፣ ሁሉ ነገር በእጄ። እስኪ ኑ ወደ ቤቴ። ምንድነው የሚያስጨንቃችሁ? በቤቴ ሁኑና ከጭንቀት ላሳርፋችሁ። እመኑኝ፣ ቃል ሰምታችሁ አትሂዱ። ተለወጡ፣ ገንዘብ አርጉ ቃሉን። እኔ የዓለማት ሁሉ ፈጣሪ ነኝ። እኔ ሁሉ በእጄ ሁሉ በደጄ። ለምን ትጨነቃላችሁ? አዎ፣ ስለምትበሉት ስለምትጠጡት አትጨነቁ። ስለምትለብሱት አትጨነቁ። ስለ ወደፊት ሕይወታችሁ አትጨነቁ። ኧረ ኑ እዚህ ቤት ኑ። እጄን ዘርግቼ እየጠበቅኳችሁ ነው። ኑ ልቀፋችሁ፣ ኑ ፀጉራችሁን ላሻሸው፣ ኑ ላሳርፋችሁ። እመኑኝ፣ ዳር አትሂዱ፣ ዳር። አባታችሁ ነኝ አለ። ምናችሁ ነኝ? አልተሰማኝም። አባታችሁ ነኝ። ስጋዊ ሰው፣ የዘመኑ ሰው፣ ባለጸጋ ሀብታም አባት ሲኖረው ይመካል። ባለስልጣን አባት ሲኖረው ይመካል። በአባቱ ይመካል፣ በአባቱ ሀብት ይመካል፣ በአባቱ ስልጣን ይመካል። የነገስታቱ ንጉሥ ፀሐይን የፈጠረ ሰማያትን የዘረጋ ከዋክብትን በሰማይ ላይ የዘራ ምድርን ያጸና የሰውን ነፍስ ሁሉ ፈጣሪ የመላእክትም ፈጣሪ እኔ ለእናንተ አባታችሁ ነኝ። ተመኩብኝ፣ ጠይቁኝ። ኑ ደስታ አለ። ኑ ወደ ቤቴ አለ ደስታ። አትውጡ፣ አትሂዱ፣ አትራቁ። ቸርነት ትጠግባላችሁ፣ ደስታ ትጠግባላችሁ። ስለዚህ የሚመካ ቢኖር በማይመካ እስኪ እልል በሉለት። እንዲህ አይነት ታላቅ አባት ስላላችሁ፣ የነገስታት ንጉሥ አባት ስላላችሁ እንኳን ደስ ያላችሁ። የጌቶች ጌታ የሆነ አባት ስላላችሁ እንኳን ደስ ያላችሁ። ምንም አይነት በሽታ የማይፈውሰው የሌለ የሁሉ ነገር በሽታ ፈዋሽ መድኃኒት አባታችሁ ስለሆነ እንኳን ደስ አላችሁ። አሁኑ በቤቴ ምን ትጠግባላችሁ? ደስታ። በጭንቅ ዘመን አትውጡ፣ እውነት አትውጡ። ሰላምም ያለው እዚህ ነው። በጣም ደስ ብሎኛል። ቅድም እዚህ ጸሎት ስታረጉ ቀድማችሁ መጣችሁ። ለሶሎሞን ምን አለው መሰላችሁ? እናንተ ሲጨንቃችሁ፣ ጦርነት ሲበዛባችሁ፣ ኑሮ ሲያስጨንቃችሁ፣ ወረርሽኝ ሲመታችሁ፣ እንደው ጊዜው አልገጥም ሲላችሁ ኑና ወደ ቤቴ ጸልዩ፣ ተሰብስባችሁ ጸልዩ። ምን አለ? እኔ ከሰማይ ሆኜ ጸሎታችሁን እሰማለሁ፣ ምድራችሁን እፈውሳለሁ፣ ችግራችሁን ሁሉ ከምድሪቱ አነሳለሁ። እውነተኛው ሰላም በቤታችሁ። ከፖለቲከኛ ሰላም አትጠብቁ። አሁን ሰላም ያለው በእጃችን። እስኪ እህት ወንድሞቼ፣ እናት አባቶቼ የወረት አታድርጉት። ቤተ ክርስቲያን መምጣታችሁ ሀገራችሁ እንድትፈወስ ትፈልጋላችሁ? ደም መፋሰስ እንዲቆም ትፈልጋላችሁ? ችግር እንዲቆም ትፈልጋላችሁ? ጸጥ ያለ የረፍት ዘመን እንዲመጣ ትፈልጋላችሁ? አረ ኑ እያላችሁ ነው። እኔ ልስጣችሁ። ኑ፣ በእግረ ሥጋ አይደለም በልቦናችሁ ኑ። ሰላም አለ እዚህ።
ስለዚህ በእግዚአብሔር ቤት ስንኖር ተመልከቱ የምናገኘውን ሁሉ የእግዚአብሔር ደስታ አሁን ተሰጥቶ አሁን የማይነጠቅ የማይበርድ ደስታ በሕይወታችሁ ይገባል። ወደ እግዚአብሔር ቤት። ሁለተኛ በእግዚአብሔር ቤት ስንሆን በጸጋ እናጌጣለን። ምን እናረጋለን? በጸጋ እናጌጣለን። እዚህ ላይ እንደው ወቅቱ ስለሆነ አንድ ምሳሌ ላንሳ። የማስተዋውቃችሁ የሙሴን ምልክት ነው። እግዚአብሔር አንድ ነገር ሲያረግ፣ አንድ ነገር ሲናገር፣ አንድ ነገር ሲሰጥ ያለ ምክንያት አይደለም። በእግዚአብሔር ዘንድ አጋጣሚ ብሎ ነገር የለም። ሁሉ በምክንያት ነው። ለሙሴ እንዲህ የሚል ትእዛዝ ይሰጠዋል እግዚአብሔር። ከንጹህ ወርቅ የተሰራች ቅጠል አምጣ። ከምን የተሰራች? ከንጹህ ወርቅ የተሰራች ቅጠል አምጣ። በውስጧ በዚች በቅጠሏ ውስጥ ቅድስና ለእግዚአብሔር ብለህ ምን በልበት? ጻፍበት። እሱ ማህተም ይሁንህ። ከምን የተሰራ? ከንጹህ ወርቅ የተሰራች ቅጠል ውስጡ ቅድስና ለእግዚአብሔር ብለህ ጻፍበት። እሷ ማህተም ትሁንህ። ተመልከቱ፣ ማህተም የነገር ሁሉ መደምደሚያ ነው። ማህተም የፍጻሜ ማረጋገጫ ነው። ከዘፍጥረት እስከ ራእይ ብናነብ ምስጢር አመስጥረን ትርጓሜ ሰጥተን የምናነብ ከሆነ ገና የአዳም ተፈጥሮ ሔዋን የሚል ስም ከመጣበት ከዛ ጊዜ ጀምሮ እስከ ዕለተ ምጽአት ድረስ መጽሐፍ ቅዱስን ብንመረምር እቺ የወርቅ ቅጠል አለች፣ ማህተም የሆነች አለች። ምን ይለዋል ለሙሴ? ምልክት ናት። የወርቅ ቅጠሏ ምልክት ናት፣ ምልክት ናት ይለዋል። ምልክት በሁለት አይነት ይገለጣል በመጽሐፍ ቅዱስ ውስጥ። የመቅሰፍት አለ ምልክት፣ ለመልካም የሆነ ምልክት አለ። አንዳንድ ጊዜ የሰው ልጅ እግዚአብሔርን ማምለክ ሲያቆም፣ ክፋት ሲሰራ፣ አመጽ ሲያበዛ እግዚአብሔር ምልክት ይሰጣል፣ በመቅሰፍት ይመታዋል። ደግሞ ለበጎ ነገር መልካም ምልክት ይሰጠዋል። ቅዱስ ዳዊት እየደጋገመ በመዝሙር 86 ቁጥር 17 ላይ ምን ይላል? ምልክትህ ለመልካም ይሁንልኝ። ለምን ይሁንልኝ? ለመልካም ይሁንልኝ። አሁን በዛ ዘመን ሙሴን እግዚአብሔር ለምንድነው እቺን የወርቅ ቅጠል ስራ ያለው? ምን ሊናገር ፈልጎ ነው? እግዚአብሔር ቅድስና ለእግዚአብሔር ብለህ ቅረጽባት፣ ማህተም ትሁን ያለው ምን ለማለት ነው? ምን መልእክት ሊያስተላልፍ ነው? ይሄ በኦርቶዶክስ ተዋሕዶ ቤተክርስቲያን የማህደረ መለኮት ነገር በጥልቀት የገባት ቤተክርስቲያን እጅግ የረቀቀ ምስጢር ፈልቅቃ ታወጣለች። ከዚህ ጸጋ ያለው ሰው፣ እግዚአብሔር የነካው ሰው፣ መንፈስ ቅዱስ ቀኝት ውስጥ የገባ ሰው ይገባዋል። ድንግል ማርያም ከዘፍጥረት እስከ ራእይ እንዳለች። በባዶ ያለስ የደረቀስ ላይ የሚያነብ ፊደል የሚከተልስ? ድንግል ማርያም እኮ በመጽሐፍ ቅዱስ ውስጥ አንድ ቦታ ነው ሁለት ቦታ ነው የተጠቀሰችው ይላል። የታያትና የትፈለጋትና ማን ነገረውና? በእግዚአብሔር ቤት ካልሆናችሁ አይገለጥም ይሄ ምስጢር፣ አይታወቅም ይሄ ምስጢር። ክህደት ውስጥ ነው የምትገቡት። ለሙሴ ምልክት ትሁን ያለው ተመልከቱ።
ማህተም፣ የጨለማው ዘመን ማለቂያ ማህተም አረበሉት ድንግል ማርያም ከንጹህ ወርቅ የተሰራች። ወርቅ የንጹህ ነገር ምሳሌ ነው። ባህሪዋ ንጹህ፣ ከሰው ወገን የሚስተካከላት የሌለ፣ በሁለት በኩል ድንግልና የለበሰች ንጹህ የወርቅ ቅጠል። ጨለማ ስለነበረ እኮ ነው ዘመኑ። በብሉይ ኪዳን ውስጥ ጨለም ባለ ዘመን፣ ነፍስ በሲኦል በምትረገጥበት ዘመን፣ ክፋት በነገሰበት በዛ ዘመን ለሙሴ እግዚአብሔር ተስፋ ሰጠው። አብረቅርቃ የምታበራ የወርቅ ቅጠል፣ ቅድስና ለእግዚአብሔር ተብሎ ቃሉ የተጻፈባት ቅጠል። በዘጸአት ላይ ታሪኩ በስፋት ተጽፏል። ጨለም ባለው ዘመን ተመልከቱ። ሰው ሁሉ መርገም ውስጥ ባለበት፣ ጽድቁ እንኳን እንደ መርገም ጨርቅ በሚቆጠርበት፣ ድቅድቅ ጨለማ በወረረበት በዛ ዘመን እግዚአብሔር ለነቢያት እያመጣ ያሳያቸው ነበር እቺን ምልክት። ጨለም ባለው ውስጥ ታበራለች እሷ። ገና እኮ አልተወለደችም እዩ፣ ገና አልተጸነሰችም እዩ። ለሙሴ ምልክት ተደርጋ ተሰጠች። እንደገና ኢትዮጵያ መጥቶ በጣም ነው የሚደንቀኝ። ታላቁ ነብይ ስለ ኢየሱስ ክርስቶስ ቀድሞ የተመለከተ ታላቁ ነብይ ኢሳይያስ ኢትዮጵያ መጥቶ ለምልክት ይሆን ዘንድ 3 ዓመት እየዞረ አስተማረ ይላል መጽሐፍ ቅዱስ። ኢሳይያስ ተመልከቱ። እሱ ደግሞ አያት። እነሆ ራሱ እግዚአብሔር ምን ይሰጣቸዋል? ምን ይሰጣቸዋል? ምልክት። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። ያ የሚያስፈራ ዘመን የሚያልቅበት የጨለማ ዘመን ማለቂያ ምልክት፣ አስፈሪው ዘመን ማክተሚያው ምልክት ድንግል ማርያም እያበራች በነቢያት ዘመን ትታይ ነበር። ለዛ ነው እኮ ቅዱስ ዳዊት ልጄ ሆይ በጣም አያት፣ በቃ ከሰው ወገን የሚመስላት የለም። ልጄ ሆይ የአባትሽን ቤት እርሺው፣ የምድራዊ ቤትሽን እርሺው። የአንቺ ቤት እንደሱ አይነት አይደለም። አንቺን የወደደ የሰማይና የምድር ፈጣሪ ንጉሥ ነው። እርሺ፣ የወርቅ ካባ ትለብሻለሽ፣ በንጉሱ በእግዚአብሔር ግርማ ቀኝ ምን ትያለሽ? ትቆሚያለሽ። በዛ በጨለማ ዘመን ያዩዋት ነበረ። ይሄ ምስጢር ግን የሚገለጠው በቤቱ ስንቆይ ነው። ተመልከቱ፣ ጸጋ እግዚአብሔር ስንለብስ። ለምንድነው ይሄ ቤት የጸጋ እግዚአብሔር መልበሻ የሆነው? ትልቅ ምስጢር አለ እዚህ ላይ። ይሄንን ደግሞ ቆመን ነው የምናየው። ለምንድነው? እዚህ ቤት ብዙ ምስጢር ይገለጣል። ሌላ ቦታ ግን ፊደል ብቻ ነው፣ ዝላይ ብቻ ነው፣ ስሜት ብቻ ነው። አመስጥሮ ስለ ሥላሴ ከሆነ እዚህ ቤት አለ። ማዕደ እግዚአብሔር ሰፊ ነው። ለምንድን ነው? ይሄን ቆመን ነው የምንነጋገረው። አንድ የተነሱልኝ እስኪ በዮሐንስ ራእይ ምዕራፍ 11 ቁጥር 1 ልብ ብላችሁ ስሙ። ጨለማ እንዳያገኛችሁ፣ ክህደት እንዳያገኛችሁ፣ ምንፍቅና በውስጣችሁ እንዳይገባ፣ መጠራጠር በውስጣችሁ እንዳይገባ፣ የቆማችሁበት ቤት ምን አይነት ቤት እንደሆነ እንድታውቁ ይህንን ቃል ስሙት። ምን አለ እግዚአብሔር? መልአኩ ነው የሚናገረው። እለካ ዘንድ ይላል፣ ስሙ፣ እለካ ዘንድ የወርቅ ዘንግ ተሰጠኝ። ምንል ዘንድ? እለካ ዘንድ የወርቅ ዘንግ ተሰጠኝ። እግዚአብሔርም እንዲህ አለኝ፣ መቅደሱን ለካ፣ መሠዊያውን ለካ። እሱ የእግዚአብሔር መንፈስ ማረፊያ ነው።
ምንድነው? የእግዚአብሔር መንፈስ ማረፊያ ነው። ከመሠዊያው ውጭ ከመቅደሱ ውጭ ያለውን ግን ተወው። የማያምኑ ሰዎች መመላለሻ ነው። አቤት ሃይማኖታችሁ ምን አይነት ወርቅ ናት! በእግዚአብሔር የወርቅ ዘንግ የተለካች ሃይማኖት ነው ያላችሁ። ቤተ መቅደስ የት ነው ያለው? ቤተ ክርስቲያን የት ነው ያለው? መሠዊያ የት ነው ያለው? ታቦት የክርስቶስ ሥጋና ደም የሚፈተትበት የት ነው ያለው? ንገሩኝ እንጂ እዚህ። ሌላውስ የእግዚአብሔር መንፈስ አላረፈበትም። ተወው። ስለዚህ ለዚህች ክብርት ቤተ ክርስቲያን መቅደሱን ይዛ የተገኘች መሠዊያውን ይዛ ለተገኘች ለአንድ ደቂቃ ያህል እስኪ እልል እያልን እናጨብጭብላት። አንድ ጊዜ እሺ፣ እግዚአብሔር ያክብርልኝ። ቁጭ በሉ። ሃይማኖታችሁ በምን የተለካች ናት? እንዳትረሱ። በምን የተለካች ናት? በምን? በወርቅ ዘንግ። እዩ፣ አሁን በወርቅ ዘንግ በተለካው ቤተ መቅደስ፣ በወርቅ ዘንግ በተለካው መሠዊያ ስር ምን አለ? እግዚአብሔር እንዲህ እያለ ይናገራል። እዚህ ቤት ውስጥ የረቀቀ ምስጢር ነው የሚካሄደው። መጽሐፍ ቅዱስ ሲናገር በተለይ ራእየ ዮሐንስ ላይ አንድ መልአክ ከሰማይ እየበረረ መጣ ይላል። አንድ መልአክ ከሰማይ እየበረረ መጣ። ከክብሩ የተነሳ ምድር በራች። እስኪ አስተውሉት፣ በዓይነ ሕሊናችሁ ሳሉት። ይህንን መልአክ አንድ መልአክ እየበረረ መጥቶ ዓለምን አበራት። ደግሞ አሁንም ቅዱስ ዮሐንስ ሲናገር ምን አለ? ከሰባቱ ታላላቅ መላእክት አንዱ አለ በፀሐይ እምብርት ውስጥ ቆሞ አየሁት። በምን ውስጥ? ፀሐይ የመሬትን ተመልከቱ 300,000 ጊዜ እጥፍ የምትበልጥ ግዙፍ ፍጥረት ናት። መሬትን 300,000 ጊዜ ትበልጣታለች ፀሐይ። በጣም ትልቅ ናት። ወደ እሷ የተጠጋውን ሁሉ ታቃጥላለች፣ ታቀልጣለች። ማንም ወደ እሷ ሊጠጋ አይችልም። የእግዚአብሔር መልአክ ግን እምብርቷ ውስጥ ቆመ። ከፀሐይ በላይ የላቀ ፀሐይ ነው። መልአኩ እዩ፣ ክብሩን እዩ። ዓለምን ያበራው መልአክ፣ በፀሐይ እምብርት ውስጥ የሚቆመው መልአክ የእናንተ ወዳጅ ነው። ያለው እዚህ ቤት ነው። የእናንተ ወዳጅ ነው። ሌሎቹ ጥለውታል እኮ አይፈልጉትም። እናንተ ግን ይሄ እግዚአብሔር ሊረዳችሁ ሊጠብቃችሁ የሚልክላችሁ ነው። እዚህ ቤት ውስጥ መላእክት አሉ። እዚህ ቤት ውስጥ ለክርስቶስ ብለው መስዋዕት የከፈሉ የተፈጩ፣ አጥንታቸው የተለቀመ፣ ተዘግዝቀው የተሰቀሉ፣ ደም የፈሰሰባቸው በጣም ብዙ ጻድቃን ሰማዕታት አሉ። የት? እዚህ ቤት ውስጥ። እዚህ ቤት ውስጥ በወርቅ ዘንግ በተለካው ቤት ውስጥ የጸጋ ግምጃ ቤት ነው ይሄ ቤት። ይሄ ሁሉ ህብረት አድርጎ የሚጸልይበት፣ በተለይ ቅዳሴ ሲደረግ የሕያዋን በሰማይ ያሉትና ምድራውያን እዚህ ያሉት በጋራ የሚገናኙበት ትልቅ የጸሎት ማዕድ ነው ቅዳሴ። ይሄ ሁሉ ያለበት ነው ቤታችሁ። ምን አይነት ቤት ውስጥ እያላችሁ እንደሆነ እየገባችሁ ነው? እየተረዳችሁ ነው? ከዚህ ቤት ስትወጡ ግን እምነት ታጣላችሁ።
እምነት ታጣላችሁ። ለዚህ ነው ሰሞኑን በማህበራዊ ሚዲያ ምን ሰማሁኝ፣ አንድ በኢቢኤስ ላይ ነገረ ክርስቶስን አስተምራለሁ ሲል የነበረ የፕሮቴስታንት እምነት ተከታይ አስተማሪ ክርስቶስ ከኔ የተለየ አይደለም አለ። አማትሙ እንዴ ዝም ነው እንደሚባለው? ለዚህ ከዚህ በላይ ክህደት አለ እንዴ? ምንድነው አለ? ክርስቶስ ከኔ የተለየ አይደለም፣ እኔም የአብ የባህሪ ልጅ ነኝ፣ እሱም የአብ የባህሪ ልጅ ነው ብሎ በድፍረት በአደባባይ ተናገረ። ያላመኑ ሰዎች መገለጫ ነው መንፈስ እግዚአብሔር የለበትም። አያችሁት? የክህደት አንድ ሰሞን ደግሞ መስቀል አደባባይ ላይ ንትርክ ሲነሳ በነበረበት ሰሞን መስቀል አደባባይ ወርሰዋለሁ ሲል የነበረው ሰውዬ ይህንን ቃል በመናገሬ እግዚአብሔር ይቅር ይበለኝ፣ እጅግ ይቅር ይበለኝ፣ ደጋግሞ ይቅር ይበለኝ። ክርስቶስ ምንድነው አለ? ሶስት ነገር ተናገረ። ሰምታችሁታል፣ በአደባባይ ነው። ይሄም የፕሮቴስታንት አስተማሪ ነው። ክርስቶስ የእባቡ ዘር ነው። አማቱ አሁንም በገነት ውስጥ እናታችንን ሔዋን መጀመሪያ ያሳታት ማን ነው? ክርስቶስን። ምን አይነት ትምህርት ነው ይሄ? ጭራሽ ደግሞ ሚዲያ ላይ መጥቶ ቤተልሔም ታፈሰ ከምትባል ልጅ ጋር ኢንተርቪው ሲሰራ እኔ አምናለሁ አለ። እንዲህ ብለህ ነበር ስትለው ልግለጽልሻል። ክርስቶስ በምድር ላይ አሁንም ይቅር ይበለኝ እያልኩ ነው ይሄን የምለው፣ ሰይጥኗል። እኛን ለማዳን ምን ሆኗል? ሰይጥኗል። እህት ወንድሞቼ የት ውስጥ ነው ያሉት? ማን ነው እየተሰበከ ያለው እዛ? አንዱ ደግሞ በመልካም ወጣት ስም ህዝብ የሚያደናግረው አገር የሚረብሸው አንድ ወጣት የዛሬ 5 ዓመት ለዚህ ሰውዬ ትምህርት እመልስ ነበር እኔ። ድንግል ማርያምን ለመናገር ብሎ ክርስቶስን ካደው። ከስጋዋ ስጋ ከነፍሷ ነፍስ አልነሳም አለ። ማን ነው እየተሰበከ ያለው እዛ? አያውቅም ሰው። ሲሰበክ አሜን ይላል፣ ይስማማል። ያላመነ ህዝብ መገለጫ፣ ማስተዋል የሌለበት የደነዘዘ ህዝብ መገለጫ። ማን ነው እየተሰበከ ያለው? እዚህ ቤት ካልሆነ ጥንቃቄ ያለው ትምህርት የለም። እዚህ ቤት ካልሆነ በጸጋ የሚገለጥ ትምህርት የለም። እናቶቼ፣ አባቶቼ፣ ለዛ ነው መጽሐፍ ቅዱስ ምን አለ? አንዳንዶች ከክርስቶስ የተለየ ትምህርት እያመጡ ብዙዎችን ሃይማኖት ያስክዳሉ። ምን ያስክዳሉ? ሃይማኖት ያስክዳሉ። ሲታይ ኢየሱስ ይላል ያ መንፈስ፣ ግን እውነተኛው ኢየሱስ አይደለም የሚሰበከው። ይህንን ቃል ልንገራችሁና ወደ መነሻ ሐሳቤ ተመልሼ ትምህርቴን አጠቃልላለሁ። አሁንም መጽሐፍ ቅዱስ ምን ይላል? ሌላ ወንጌል አለ ይላል መጽሐፍ ቅዱስ። የሚለውን ነው የምነግራችሁ። ሌላ ኢየሱስ አለ፣ ሌላ መንፈስ አለ። ኢየሱስ የሚል ግን ኢየሱስ ያልሆነ፣ ወንጌል የሚል ግን ወንጌል የሌለበት፣ መንፈስ የሚል ግን ቅዱሱ መንፈስ ያልሆነ አለ። እንዳትታለሉ ይላል ቅዱስ ጳውሎስ፣ ተጠንቀቁ። ስለዚህ እግዚአብሔር ቤት ካልሆናችሁ፣ ጸሎታችሁ በእግዚአብሔር ቤት አበርታኝ፣ በእግዚአብሔር ቤት አቆየኝ፣ በእግዚአብሔር ቤት ጸጋ ልብሰኝ ካልሆነ እንዲህ ነው፣ ጨለማ ውስጥ ነው የምትቆዩት። ለዛ ነው ድቅድቅ ጨለማ ለዘላለም የተጠበቀላቸው፣ ውሃ የሌላቸው ምንጮች፣ በነፋስ የተነዱ ደመናዎች
ስልጣን ያላቸውን በሰማይ ሲሳደቡ የማይንቀጠቀጡ ደፋሮች እያለ የሚገልጣቸው የዘመናችን ሰዎች መጫወቻ እንዳትሆኑ። የት ቆዩ? የት ቆዩ? እግዚአብሔር ቤት ቆዩ። የሚገለጥላችሁ ነገር እስኪመጣ፣ የሚገባችሁ ነገር እስኪመጣ፣ አዎ እምነታችሁን ይዛችሁ በጽናት ቆዩ። ዛሬ ወንድማችንን እዚህ መድረክ ላይ ስላየሁት እጅግ ደስ ብሎኛል። በመድረክ አገልግሎት ተገናኝተን አናውቅ። ወንድማችን ቅድም ባልኳችሁ አይነት ሰዎች ሄዶ ነበር። ተመልከቱ፣ ከወርቅ ዘንግ ከተለካችው ቤተክርስቲያን ወጥቶ ነበር። ክብር ያለው መልአክ ካለበት ወጥቶ ነበር። ከቅዱሳን ህብረት ወጥቶ ነበር። ደፋርና ክሩዎች በተሰባሰቡበት ሄዶ ነበር። ማን ደረሰለት? ኧረ እስኪ እልል በሉለት፣ እልል በሉለት። ድንግል ማርያም በምልጃዋ አምጥታ እንደገና መዝሙሯን እንዲዘምር እናቴ ጣፋጯ የሕይወት እናት፣ የፍቅር እናት፣ የብርሃን እናት እያለ እንዲዘምርላት እድል የሰጠችው ኪዳነ ምሕረት አጽንታ በቤቱ ታቆየው። ስለዚህ እንደ ዳዊት እንጸልይ። ጸልዩዋል ማለት ነው። ይሄ ልጅ ጸልዩዋል ማለት ነው። እውነቴን ነው። እግዚአብሔር በቤትህ አቆየኝ ብሎ ነበር። ሄዶ ይመጣል። የሄደ ሁሉ ይመጣል። በቤትህ አቆየኝ ብሎ የጸለየ እና እናንተም መገለጫችሁ መሆን ያለበት እግዚአብሔር ሆይ በምን አቆየኝ? ኧረ አይሰማም። ቆይ እስኪ ወንዶቹ፣ ሴቶቹ እግዚአብሔር ቃላችሁን ይስማላችሁ። እንግዲህ ልጠቅልለው ትምህርቱን። አንድ የሚያስጨንቃችሁን ሁሉ የምታሳርፉበት፣ ከራባችሁ የምትጠግቡበት፣ ከታመማችሁ የምትፈወሱበት፣ የጠፋ ነገራችሁ ሁሉ የሚገኝበት፣ እንቆቅልሻችሁ የሚፈታበት እዚህ ንጉሡ አለ። ኑ እናንተ ሸክማችሁ የከበዳችሁ እኔ ላሳርፍላችሁ። ሰምታችሁት? ዛሬ እሱ ነው እንዲህ የሚላችሁ። አንድ ብላቴና ወይም አንድ ሰው ቆሞ እያስተማራችሁ እንዳይመስላችሁ። መታችኋል። በወርቅ በተለካ ቤተ መቅደስ፣ በወርቅ በተለካ ቤት መሰዊያው ስር መታችኋል። መሰዊያው ራሱ ትልቅ ምስጢር ያለው ነው። የወርቅ ቅጠል ባለችበት መታችኋል። እዚህ ቤት ዝም ብሎ ድምፅ የለም። ስለዚህ ዛሬ የመጣችሁትን ሁሉ እግዚአብሔር ምን እያላችሁ መሰላችሁ? ችግራችሁን ንገሩኝ፣ በቃ ሰማችኋለሁ እያላችሁ ነው። ሳትነግሩኝ እንዳትወጡ። ተመላለሱ፣ ኑ። ከዚህ በኋላ በዚህ ጉባኤ አስጨንቋቸው አባቶቻችሁን፣ አስጨንቋቸው ወንድሞቻችሁን። ተማሩ። የመለኮት ማዕድ አለ እዚህ ቤት። ተጠቀሙበት። ኃይል አለ፣ ማንም የማይቋቋመው ኃይል አለ እዚህ ቤት። ተጠቀሙበት። ዶክተር ተስፋ አታርጉ፣ ገንዘብ ተስፋ አታርጉ፣ ባለስልጣን ተስፋ አታርጉ። ኃይል አለ እዚህ ቤት። አባታችሁ አለ እዚህ ቤት። ተጠቀሙበት። ቃሉን ስሙ፣ ተማሩ፣ ንስሐ ግቡ፣ ስጋውን ብሉ፣ ደሙን ጠጡ። እውነት ሕይወታችሁ ያርፋል። ደግሜ ነግራችኋለሁ፣ ሕይወታችሁ ያርፋል። ጭንቀት ከላያችሁ ይወጣል። ምንድነው ያስጨነቃችሁ? ሱስ ነው? ምንድነው ያስጨነቃችሁ? ስራ ማጣት ነው? ምንድነው? ትዳራችሁ አልጸናም?
ምንድነው ያስጨነቃችሁ? ኑ ኃይል አለ እዚህ ቤት የሚፈታ። ከልባችሁ መጣችሁ ተንበርከኩ። እኔ እኮ እግዚአብሔር ይገርመኛል። እስኪ ፈትኑኝ። ኧረ እናንተ በእምነት መጣችሁ ጸሎት አድርጋችሁ ፈትኑኝ እስኪ የሚሆነውን ካልሰጧችሁ። በእምነት መጣችሁ ለምናችሁኝ እኔ እምቢ ልላችሁ አልችልም። የፍቅር አምላክ ነኝ። ኑ ፈትኑኝ። እግዚአብሔር የሚፈተን እኮ አይደለም። ለምንድን ነው? እኛ በርትተን እንድንመጣ። አይዛል ጉልበታችሁ ወደ ቤተ ክርስቲያን ኑ ሲባል አይናችሁ አይጋረድ፣ ልቦናችሁ ሌላ ቦታ አይሂድ። ተጠቀሙበት። እሺ፣ ትልቅ ኃይል አለ። ለዚህ ኃይል አንድ ያጨብጭቡለት። እዚህ ላይ አለ። እግዚአብሔር እየተናገራችሁ ነው። ብዙ ሰዎች ናችሁ እዚህ ያላችሁት። ዛሬ ችግራችሁን ነግራችሁት ሂዱ። የዛሬ ወር ምስክር ትሆናላችሁ። ለወንድሞቻችን ለአባቶቻችን ትናገራላችሁ። በእምነት ብቻ ጸልዩ። ስለዚህ በቤቱ ስትሆኑ ጭንቀት ይወገዳል፣ የምትፈልጉትን ታገኛላችሁ። ሁለተኛ ከጸጋ እግዚአብሔር አትጎሉ። መጽሐፍ ቅዱስ ምን ይላል? በእኔ ቤት የሚመላለሱትን እንቅፋት አይመታቸውም ይላል። ምን አይመታቸውም? እንቅፋት አይመታቸውም። በሕጌና በሥርዓቴ የሚሄዱትን ደስታ፣ ተድላ፣ ተአምር አጠግባቸዋለሁ። ደስታ፣ ተድላ፣ ተአምር አጠግባቸዋለሁ። አትፈልጉም መጥገብ? ይሄንን ደጋግማችሁ አርጎ አትጥፉ ከቤቱ። ያውም የእመቤታችን የቅድስት ድንግል ማርያም እናትና አባት በሚታሰቡበት ድንግሊቱ በገነነችበት በዚህ ቤት እውነት ፈውስ አለ። እመኑኝ፣ ብዙ ተአምር ታያላችሁ። እዚህ የጸጋ ቤት ነው፣ የጸጋ ቤት ነው። አንድ ነገር ልንገራችሁ። እኔና መምህር ግሩም እናውቀዋለን ይህን ታሪክ፣ በእኛ ሚዲያ ላይ የሰፈረ። አንድ ልጅ ከመቀሌ መጣ። የዛሬ 3 ዓመት 2 ዓመት ከመቀሌ መጥቶ ከጓደኞቹ ጋር እየሄደ መንገድ ላይ ወደቀ። ከአንድ ጓደኛው ጋር እየሄደ የ25 ዓመት ልጅ ነው፣ ስሙ ክብሮም ይባላል። ወደቀ፣ ፌንት አረገ፣ ራሱን ሳት። ጓደኛው ለእህቱ ደወለ። እህቱ ደግሞ በዘመኑ አጠራር ሀብት አላት የምትባል ናት። መጣች፣ በመኪና ጭናው ቅዱስ ገብርኤል ሆስፒታል ይዛው ሄደች። ቅዱስ ገብርኤል ሆስፒታል ከአቅማችን በላይ ነው አሏት። ይሄ ልጅ ቶሎ ካልደረስሽለት ይሞታል አሏት። ወደ ሌላ ሆስፒታል ሄደች። እዛ ሄደችበት ሆስፒታል ምን አሉ? 2 ኢጢ አይምሮ ውስጥ በቅሏል። ሊፈነዳ ትንሽ ቀናት ነው የቀሩት። ከፈነዳ በህይወት መኖር አይችልም። እኔ እንዲህ አይነት እምነት እንዴት ደስ እንደሚለኝ። እቺ እህት ምን አለች? ድንግል ማርያም እያለች ታናሹን ወንድሜን ሞትማ አይነጥቀውም፣ እኔ መድኃኒት የት እንዳለ አውቃለሁ ብላ እንጦጦ ይዘው ሄደች። 16 ቀን። ለዚህ ነው የምነግራችሁ፣ እንደዚህ በዚህ የሱባኤ ጊዜ ነበር ያ የሆነው። እዛው ከተማ፣ እዛው በጸሎት፣ እዛው በልመና ወንድሜን መልስልኝ፣ ድንግል ማርያም ወንድሜን መልሽልኝ፣ አስጨናቂ ነገር ነው የሰማሁት፣ አስፈሪ ነገር ነው የሰማሁት እያለች እያለቀሰች ከረመች። አሳለፉ ሱባኤውን፣ ወጣ። ከዛ መጀመሪያ ተመርምሮ የነበረበት ሆስፒታል ሄደ ልጁ። ከዛ ዶክተሩ ደነገጠ። ይሄንን እኔ ነኝ የሰጠሁሽ? አዎ።
እጢ ሊፈነዳ ነው ብዬ የሰጠሁሽ? አዎ። ምን አርገሽ የት ሆስፒታል? ምን አይነት ተአምረኛ ነው? አሁን እጢ የሚባል የለም። እጅግ ሚዲያ ላይ ቀርቧል። የኔ ሚዲያ ላይ ይሄ ታሪክ በአካል ቀርበው ነው ምስክርነት የሰጡት። ሰላም ነው፣ የለም። አያችሁ፣ መድኃኒት የት አለ? እጃችሁን ጠቁሙ። የት አለ? የት አለ? እዚህ አለ። ሁላችሁንም ድንግል ማርያም ትስማችሁ። በጣም 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 የተደነቀች እናት ናት ያላችሁ። ዛሬን ያልነግራችሁም ከደገሙኝ አንድ ስብከት አስተምር ካሉኝ እኔ ደግሞ ስለ ራሴ ስለ ግሌ ድንግል ማርያም ስላደረገችልኝ እነግራችኋለሁ። እቺ በሁለት በኩል ድንግል የሆነች ሐሳቧ ድንግል የሆነ ኃጢአት የሚባል የማታውቅ በፍጹም አእምሮዋ ኃጢአት አያውቅም። ማሰብ አይችልም፣ አይገባምም ወደ ውስጧ። እግዚአብሔር ወርቅ አርጎ እንቁ አርጎ የፈጠራት እናት ናት። የእናንተ እናት አታውቅም፣ ኃጢአት ማሰብ አትችልም። ንጹህ ስለሆነች ልመናዋ ቅርብ፣ በእግዚአብሔር ዘንድ ቅርብ ነው። ሰፈራችሁ እንግዲህ ድንግል ማርያም ያለችበት ስለሆነ ኑ እኔ ከትንሽ ጊዜ በኋላ ብዙ ምስክርነት ልሰማ እንደምችል አስባለሁ፣ አምናለሁ። ዛሬ እግዚአብሔር ረድቶኝ ከሆነ ጥያቄያችሁን ለእግዚአብሔር ነግራችሁ የድንግል ማርያምን አማላጅነት አምናችሁ ለምናችሁ የተፈወሳችሁ፣ ታሪክ የተሰራላችሁ፣ ተአምር የጠገባችሁ የዛሬው እስኪ እንገናኝ። እግዚአብሔር ሁሉንም ይስማችሁ። ስለዚህ ዳዊት ምን አለ? የስብከቱ ማጠቃለያ ዳዊት ምን አለ? እስኪ እግዚአብሔርን በሕይወቴ ሁሉ አንድ ነገር ለመንኩት፣ ዘመኔን በሙሉ በእግዚአብሔር ቤት እኖር ዘንድ በቤቱ ያጽናችሁ። ይቆየን።